እኔ ነጋዴ ነኝ እና አንድ ዕቃ ለመሸጥ ያልሆነ ዋጋ ሲገምቱብን ዋሽተን እንሸጥላቸዋለን አያዋጣም ብለን 10 ብር ይበቃኛል የገዛሁት 10 ብር ነው 20 ብር ብሸጠው ይበቃኛል ካልኩ አይደለም ብል ነው ምሳሌ ነው ቀንዲል ፕሮዳክሽን ይሰራል ከሚዲያ ውጪ ሰርጎች ዶክመንተሪዎች የተለያዩ ሽምግልና እንደዚህ ማስታወቂያዎች ምናምን እንሰራለን በቃ ልምድ ሆኖ መከራከር ልምድ ሆኖ የሆነ ነገርን ስንጠራ በግማሽ ወርዶ ነው ከዛ በኋላ ነው መነሳት ነው የሚፈልገውና 10 ብር ገዛ ውስጥ 5 ብር ላትርፍ ያዋጣኛል 5 ብር ስለዚህ ስንት ነው የሚሸጠው ማለት ነው 15 ብር አንድ ገዢ ሲመጣ ይሄን ዋጋ ስንት ነው ማለት ያለብኝ በቃ ይሄ ነው ዋጋው ይሄ ነው ምናምን ብለ ልክ እንደ ፊክስድ ነገሮችን ስታወራ ሰው ሄዶ ካልተስማማ እንግዲህ ምንም ማድረግ አልችልም የገብርኤል ስዕል ስለተለጠፈ ሰውየው ገብርኤልን ስላለ ማተብ ስላለው ብቻ አትመኑት ነው ስለማለ አትመኑት ተቀበልኩኝና ከፍቼ ሳየው የጴንጤ መጽሐፍ ነው እና አሁን እኔ መጽሐፉን ለማንበብ ቃል ገብቻለሁ ባላነበው እኔ ቃሌን አጠፍኩ ማለት ነው እዚህ ልጆች አሉ ባለ ትዳር ነች ወደ ሱባኤ መሄዷን ነው የሚያውቀው ባል እንጂ ስጋው ደግሞ እንደምትቀበል የሚያውቀው ነገር የለም ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ ሰላም እግዚአብሔር ከሁላችንም ጋር ይሁን ይህ ቀንዲል ሚዲያ ነው መራገራችን ተወዳጁ ልማድና ክርስትና መራገር ነው ዛሬም እንደተለመደው የእናንተን ጥያቄዎች ሐሳብ አስተያየቶችን ይዘን ቀርበናል እስከ መራገሩ ፍጻሜ አብረነታችሁ ከኛ ጋር እንዲሆን መጋቢያ ዓመት መምሩት ካበራ የእናንተን ጥያቄ እየመለሱ እኔም ጥያቄያችሁን እያቀረብኩኝ ቆይታ እናደርጋለን እስከ መራገሩ ፍጻሜ አብራችሁን ቆዩ እንኳን ደህና መጣችሁ እንኳን ደህና ቆየኝ እንዴት ነህ እግዚአብሔር ይመስገን አለን እንግዲህ ጾም ላይ ነው ያለን አሁንም አዎ እንዴት ነው ጾሙ እንዴት እየሄደ ነው በቅድሚያ የተከበራችሁና የተወደዳችሁ የልማድና ክርስትና መራግብር ተከታታዮች በእያላችሁበት ሰላምታዬ ይድረሳችሁ ጾሙን በተመለከተ ያው እንግዲህ እንደ አቅማችን የጾምን ነው በጣም የተመቻቸላቸው የጾሙ የሚያስቀድሱ አሉ ደግሞ ሁኔታዎች ያልተመቻቹላቸው ደግሞ ባሉበት እየጾሙ ቅዳሴውን ግን ማስቀደስ የማይችሉ አሉ ምክንያቱም ቅዳሴ ቦታ ይፈልጋል መቆም አለበት የሆነ ቦታ መወሰን አለበት ጾሙ ግን አካል ላይ ስለምትሰራው አካል ቢንቀሳቀስም የትም ቦታ መጾም ትችላለህ ትልቁ ነገር እሱ ነውና ስለዚህ ጾሙን እየጾምን እየሰራን በአገልግሎትም ወዲ እያለን አለን እንግዲህ እግዚአብሔር ይመስገን ያው ለሁሉም ሩጫ ጊዜ ነው የበረታ እንደ የታምረ ማርያም ላይ እንደምንሰማው ነው የበረታ ቆሞ ያልቻለ ደግሞ ተቀምጦ ያድምጥ እንደሚለው የበረቱት ያስቀደሱ ደግሞ ያልበረቱትም ደግሞ ወይም ደግሞ በስራ ኑሯቸው ለማሸነፍ የሥራ ሁኔታው ማይፈቅድላቸው ደግሞ እንዲሁ ጾሙን እየጾሙ ግን አልችልም ከማለትና ነው ካለ መጾም በእንደዚህ አይነት መልኩም ጾሞ በረከት ማግኘት እጅግ የተሻለ ነገር ነው የአንቀልባ ጋብቻ ብለን የተነሳንበት ትምህርት ላይ የተነሱ 6 ጥያቄዎችን ይዣለሁ ከዛ በፊት ግን 2 አስተያየቶችን እንደዚሁ የብዙዎችን ሐሳብ የነካ የዳሰሰ እንደሆነም ማሳያ ሐሳብ አስተያየቶችን ይዣለሁ እንደው አንድ አስተያየት ሳነብ አሜን 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 መምህር ቃለ ሕይወት ያሰማልን ጸጋውን ያብዛልን እናቴ በ9 ዓመቴ ነው ያገባሁት ትለኝ ነበር ወደ ቤተሰቦች ሕይወት እንድመለከት ያደረገኝ የዛሬው ትምህርት ብለው አስተያየታቸውን መልሷቸዋል አዎ እና ሁሉ ጊዜ ያወሩ የለ እናታችን በ9 ዓመቴ ነው ያገባች አንቺን የወለድኩት በ10 ነው አንቺን የወለድኩት በ12 እና እንደዚህ ይላሉ የሚገርም ነው ያቀርቡ ነው ኖሮ የዚህ በረከት ተሳታፊ ነበር ግን ለወንድ ልጅ ብዙ ጊዜ እንትን ያደርጋል ይሄ ነገር አዎ ወንዱም እኮ ሁለቱም አንቀልባ ላይ ሆኖ ነው የሚሰጣጡት ግን የእድሜ ኩያነቱ ብዙ እኮ አይደለም ብዬ ነው በብዛት አይ እኩያ ነው የሚሆኑት ግን አንዳንድ ጊዜ አሁን ያንቀልባ ሲሆን ያው ሁለቱም ታዝለው ሁለቱም ሕፃን ሆነው ነው ግን ደግሞ ካንቀልባ ውጭ ያለው ደግሞ ስንመለከት ወንዱ ከፊልና ሴቷ ግን አነስ ትላለች በአብዛኛው ማለት ነው እንደሚሆንበት አጋጣሚ ግን አንቀልባ ላይ አሁን ባለው ሁኔታ መቼስ ወንድ ልጅ ትንሽ ከፍ ማለት አለበት የሚል አስተሳሰብ ባለው ማህበረሰብ ከተማው ምን ችግር የለም የከተማው እርስ በራስ ተናግሮ ስለሆነ የቤተሰብ ግን ወደ ገጠር ያሉት ማህበረሰቦች ወይም ደግሞ ገጠር ያሉት ቤተሰቦቻችን ግን ወንድ ልጅ ከፍ ማለት አለበት ኃላፊነት ጎጆ መውጣት አለበት ተብሎ ማሳና ከአባቱ ጎጆ ቤትና ማሳ
ተረክቦ ነው የሚወጣው እና ከዛ በኋላ ነው ሚስት ይዞ የሚመጣው እንጂ እንደዛ የአንቀልባ ጋብቻ ሲባል ግን ሁለቱም እንዴት እኩል ላይ ቤተሰቡን ተማምነው ነው የሚያድገው እኮ ይሄ ልጅ ቤተሰቦቹ ጋር ነው። እሷም አብራ ልታድግ ትችላለች። ፋይናሊ ግን ጎጆ የሚያስወጧቸው ኃላፊነቱን የሚወስዱት ቤተሰብ ነው። እኩያሞች አይሆንም። እያደገ ሲመጣ ያው ዞሮ እኩያሞች ቢሆኑም ማቹርድ ሲሆኑ ለትዳር ብቁ ሲሆኑ ያወጧቸዋል። ለስራ ዝግጁ ነው ማለት ነው። በዛ ሰዓት ግን ያችን ክፍተት ቤተሰቡ ይሞላል ማለት ነው። ቤተሰቡ ይሞላና ጎጆ መውጣቱ፣ ከመሬት ቆርሶ መስጠቱ፣ ማንኛውም ነገር ማድረጉ ከዛ በኋላ ኑሯቸውን ይቀጥላሉ ማለት ነው። እኔ ምን አስቤ ነው እሷ ወንድ ልጅ ለማግባት ብዙ ጊዜ የሚያስበው ወይም ደግሞ ጎጆ ውጣ የሚባለው እስከዛ ድረስ አሳድገውት እንደው 20 ዓመቱ ምናምን በቃ ወይ 18 እንበለው እንደው በህጉ 18 ዓመት ከሆነ እሷ 18 ዓመት እስኪሞላት ግን ምን ያክል የሰው አይን እንደሚያርፍባት ለዛ ነው እኮ አንዳንዴ ቤተሰብ ወስዶ የሚያሳድገው እኛ ጋር ተደግ የሚሉት ከዛ አንጻር እኮ ነው። አንዳንዴ እዛው ታድጋለች ሳትወጣ መስራት በ9 ዓመት መዳር የነበረባት ልጅ እንግዲህ አስበው 18 ዓመት ሙሉ ስትጠበቅ ተቀልባ መመለስ። እቺ ልጅ በጣም ትልቅ ነው የምትሆነው እንደዛ ከሆነ የአንቀልባ ጋብቻ ተብሎ እሱ እስኪደርስ ነው እኩያሞች ከሆኑ ያችንም ካልኩሌት የሚያደርጉ ይመስለኛል። እድሜያቸው የወንዱ ከፍ ያችኛው ዝቅ ሆነው ያንንም የሚያደርጉ ይመስለኛል። ግን ስሙ ነው አንቀልባ የሚባለው። አንቀልባ ያው እንግዲህ ከእንክብካቤ ከመታዘል ውጭ ያልሆኑ በቤተሰብ ክብካቤ ስር ናቸው የሚለው ነው። አንቀልባ ራስን ችለህ መኖር የማትችልበት ታዝለህ አይደል ቤተሰብ ሰፖርት እያደረገ በዛ እድሜ ክልል ለማለት ነው እንጂ የግድ አንቀልባ ከማዚያም ደግሞ ቆዳው ተመርጦ ለማለት አይደለም። ግን ብዙ ጊዜ ያ ስለሚነሳ ነው። በጣም መልካም። ወደ ጥያቄያችን እናልፋለን። ቃለ ሕይወት ያሰማልን መምህር፣ በእውነት ብዙ ተምሬያለሁ። የአገልግሎት ዘመናችሁን ያስረዝመው። ጥያቄ ነበረኝ እንደምትመልሱልኝ ተስፋ አለኝ። አንዲት ሴት ሕፃን እያለች 7 ወይም 8 ዓመት ከዛ አይበልጥም ወንድ ቢተናኮላት እኩያዋ የሆነ ግን ድንግልናዋ አልጠፋም ስርዓተ ተክሊል ይፈቀድላታል ብለዋል። ይሄ በድፍኑ የቀረበ ጥያቄ ነው። ይሄ ሾላ በድፍኑ እንደሚባለው ማለት ነው። ሕፃን እያለች ነው ተብሏል። ድንግልናዋ አለ ተብሏል። እንግዲህ ይህንን ወደ ውስጥ ስትገባ ብዙ የምታውቃቸው ነገሮች ሊኖሩ ይችላሉ። ምን አይነት ህብረተሰቡ ላይ ምን አይነት አመለካከት አለ መሰለ፣ ድንግልና እስከተጠበቀ ድረስ ሌሎች ነገሮች ቢፈጸሙም የመሳሳም መተሻሸት ሌላ ነገር በሙሉ ቢመጣም ስርዓተ ተክሊልን አይከለክልም የሚል በጣም የተሳሳተ ሀሳብ ገብቷል። እኔ ድንግልናዬን እስከጠበቅኩ ድረስ ሌሎቹ ነገሮች በሙሉ ባደርጋቸው ስርዓተ ተክሊል ከመፈጸም የሚከለክለኝ ነገር የለም። ይሄ በጣም ሮንግ የሆነ አስተምሮ ነው። በጣም ከባድ ነው። አደገኛም መንገድ ነው። በነገራችን ላይ ድንግልና ሲባል ደሆል ነው። አይንም፣ እጅም፣ እግርም፣ አእምሮም፣ አካልም ሁሉም ነገር ነው። ለዚህ እኮ ነው እመቤታችንን ድንግል በክልኤ አይደለም የምንላት፣ በሀሳብሽ ድንግል ነሽ በስጋሽም ድንግል ነሽ ነው የምንላት። እና መቼም የሀሳብ ድንግልና በፍጡራን ከእመቤታችን ከቅድስት ድንግል ማርያም በስተቀር መጠበቅ ባይቻልም በተቻለ መጠን ግን አካልን መሰብሰብ፣ አእምሮን በተቻለ መጠን መቆጣጠር ተገቢ ነው። ግን ቢሆንም ጠያቂያችን ይህን ጥያቄ እኔ በሁለት ነው ማየው። አንደኛ የራሳቸው የጠያቂያችን ችግር ሊሆን ይችላል። ልክ እንደ ኒቆዲሞስ በሌላ ሰው አስመስለው እየጠየቁ ሊሆን ይችላል። ሁለተኛ የሌላ ሰው እንደተባለውም የጓደኛ ችግርም ሊሆን ይችላል። ግን ምንም ይሁን ምን ማለት ነው ይሄ መፍትሄው ያለው የቅርብ ሐኪም ወይም ልክ እንደ ግል ሐኪም ማለት ነው የሚያቀን የንስሐ አባት ጋር ይሄ ችግር ያለው ለመሰለ አሁን ይሄ ነገር ቀላል እንደቀረበው ቀላል መስሎ ወይም ደግሞ ቀላል ሆኖ ቀርቦ ሊሆን ይችላል። ስለዚህ ችግር የለውም ብለህ ስትመልስ ሌሎች እዚህ ውስጥ ያሉ ሰዎች በሙሉ ለካ ይፈቀዳል ወደሚለው ህይወት ሊገቡ ነው። አይ ከባድ ነው ስትል ደግሞ እኛ እንደምናስበው ከባድ ላይሆን ይችላል። አንደኛ ራሷን አታውቅም ተብሏል። ሕፃን ነች። ሕፃን ሆና ምንድነው የንክኪ ሊኖር የሚችለው? ልጅ ሆና ያስ ነገር እንዴት ታወቃት? አየህ ብዙ ነገሮች ሊኖሩ ይችላሉ። አንዳንድ ትልልቅ ሰዎች ሕፃናቱን ለዚህ ያልተገባ ነገር ለመጠቀም ሲሞክሩ ቤተሰብ ደርሶ አድኗቸው ሊሆን ይችላል። ድንግልናዋ እስካለ ድረስ ይቺ ልጅ ከስርዓተ ተክሊል የምትከለከልበት ምንም ምክንያት የለም። አንድ ጎልማሳ ሰው ሲሰማት ቤተሰብ ድንገት ደርሶ እንዴት አደርጋለህ ብሎ ቀምቶ ሊሆን ይችላል። ሴንስ በማታደርግበት እሷ በማታውቅበት ይሄ ከስርዓተ ተክሊል ይከለከላል የሚል እሳቤ ላይኖር ይችላል። ግን ይሄ ካልሆነስ ሌላ ችግር ከሆነስ የዚህ ልጅ ችግር በድፍኑ መመለሱ በጣም ከባድ ነው የሚሆነው። ስለዚህ የንስሐ አባት ነው ይህንን የሚያየው። በደንብ ዲቴል ታሪኩን ማወቅ አለበት በስነ ስርዓት። ከዛ በኋላ አይ ይሄ
ስርዓተ ተክሊልን ሊያሳጣ አይችልም። አይ ይሄ ወደ ስርዓተ ተክሊል አያቀርብም የሚለው እሱ ነው። እሱም ደግሞ የግል አመለካከቱን ሳይሆን የቤተ ክርስቲያኒቷ ሕግና ስርዓት ምን ይላል ከሚለው አንጻር ይሄ ሕክምና ሲሰጠው ደግሞ ያ አካል ይቺ ልጅ አሁን በንስሐ አባቷ አይ ስርዓተ ተክሊል ሊፈቀድ ይችላል ብትባል ማወጅ የለባትም ለሌላ ሰው ማለት ነው። ምክንያቱም የእሷ ህመም ከሌላው ህመም ጋር ግንኙነት ስለማይኖረው ልክ አንድ ሰው በጾም አሁን አብይ ጾም ጥሩ ወቅት ነው። በአብይ ጾም እኔ የሐኪም ማስረጃ አለኝ፣ ሐኪሙ ይሄን ተመገብ ብሎኛል፣ ይሄን ካልበላው ደግሞ በሽታዬ ሊያገግም አይችልም፣ ስለዚህ ምን ላድርግ ብሎ ወደ ንስሐ አባት ቢሄድ አይ በሽታን አስታም ወተቱንም እንቁላሉንም ተጠቀም ሊለው ይችላል። ይሄ ልጅ ግን በአደባባይ አይደለም ወተትና እንቁላል መጠቀም ያለበት፣ ሌሎች ሰዎች እየጾሙ ተፈቅዶልኛል ብሎ ማለት ነው። ሁለተኛ እኔ እኮ ተፈቅዶልኛል ብሎ ማወጅም የለበትም። ተሰውሮ በራሱ ይህን ነገር ማድረግ አለበት፣ ለሌሎች ሰዎች በማያሰናክል መልኩ ማለት ነው። የእሱ ሕክምና ለሌሎች ሰዎች ስለማይሰራ ማለት ነው። ስለዚህ ሰዎች ላይ ተስፋ መቁረጥ ለካ ይቻላል ወደሚል የንዝላልነት ህይወት ሊያስገባ ስለሚችል፣ ስለዚህ ይሄ ችግር በትክክል ያለባት ልጅ በቀጥታ ከንስሐ አባቷ ጋር ነው መገናኘት ያለባት። ያ ንስሐ አባት በተሰጠው ክህነት ባለው የቤተክርስቲያን ስልጣን እና እውቀት ተጠቅሞ መደረግ ያለበት ይሄ ነው ካለ ያን በጸጋ ተቀብሎ ማስኬድ ነው። በቃ ከስጋው ደግሞ የሚወልጥ እኮ የለም። ስርዓተ ተክሊል ስላላደረግን ስጋው ደግሞ በመቀበላችን መንግስተ ሰማያት አትገቡም የሚባል ህግ የለም እና የንስሐ አባታችን ምክር እና የቤተክርስቲያናችን ስርዓት ወሳኝ ነው። እያንዳንዱ ሰው አሁን አሉ አንዳንድ ልጆች እኔ ከጓደኛዬ ጋር ተሳስሜያለሁ፣ እንደዚህ አካል ለአካል ተነካክተናል፣ ግን ግንኙነት አልፈጸምኩም፣ ስለዚህ ስርዓተ ተክሊል መፈጸም ይገባኛል ወይ? ይሄ ለእኛ አይደለም መቅረብ ያለበት፣ ነውር ነው። በነገራችን ላይ አደባባይ አይቀርብም። ይሄ የራሳችን ገበና ነው። ይሄንን ለንስሐ አባት ለካህኑ መንገር ነው። ይሄ በአደባባይ ትምህርት የሚያሰጥ ስላልሆነ የሚነገረው ግን እንደ ቤተክርስቲያን ስርዓት አካልን ጠብቆ መኖር ነው። ድቀት ሊያጋጥም ይችላል፣ ውድቀት ሊያጋጥም ይችላል፣ እንዳወዳደቁ ነው። ያ ድቀት ያ ውድቀት ደግሞ የሚነገረው ለነፍስ አባት እንጂ እኔ እኮ እንዲህ አይነት ድቀት አጋጥሞኛል፣ ይሄ ቀላል ነው ከባድ ነው ተብሎ እኛ ይሄ ማንዴቱም የለንም። ይሄ ቀላል ነው ይሄ ከባድ ነው ልንል አንችልም። የቤተክርስቲያን አስተምህሮ ግን ድንግልና በሁሉም መጠበቅ አለበት። እንዴ ክርስቶስ ወደ ሴት ያየ አለ እኮ አይደል? ያየ የተመለከተ አመንዝሯል አለ። ከባድ ነው። ይህንን አሁን ማንም ሰው ሊያጥፉ አይችልም። ማየት ግን ምን ማለት ነው? ድንገት ማየት ነው፣ በቀዳዳ ጮልቆ ማየት ነው፣ ሆን ብሎ ማየት ነው። ብዙ አለ። ይሄን እኔ ሲቀርብ ነው አንድ ሰው ማቀው እንዲህ አድርጌያለሁ ብሎ የሚነግረኝን እና በቀጥታ ከንስሐ አባት ጋራ ተገናኝቶ ለችግሩ መፍትሄ ማበጀት ይገባል ነው ምላሻችን። በጣም መልካም። ሁለተኛ ጥያቄያችን ቃለ ሕይወት ያሰማልን መምህር፣ በእድሜ በጤና ይጠብቅልን። የአንቀልባ ጋብቻ የሚባለው ህይወት ውስጥ እኔም አልፌበታለሁ እና የሚደረገው ምንድን ነው? ልጅን ለልጅ ይባባልና ግጥግጥ ተብሎ ልክ እንደ ሰርግ ይደግሳል። ዘመድ አዝማዱ ተጠርተው ይበላሉ። እኔ የገጠመኝ በዚህ መንገድ ከሄዱ በኋላ የሰባተኛ ክፍል ተማሪ እያለሁ እኔ በማላውቀው መንገድ ሰርግ ደግሰው ሚዜው ሲመጣ እኔ ወጥቼ ጠፋሁ። ከዚያ በኋላ ከሰርጉ የመጣው ሰው በሙሉ ፍለጋ ወጣና አገኙኝ። በግዴታ ወሰዱኝ። ከዚያ ተሾልኬ መጣው እና እምቢ ብዬ ቀረው። እኔ አሁን ያለሁት ከተማ ነው በስራ ምክንያት። ይህ አሁን እንደ ጋብቻ ይቆጠራል? ታሪኩን በአጭሩ ነው ያስቀመጥኩት ብለዋል። በመጀመሪያ በፍጹም እንደ ጋብቻ አይቆጠርም። እኔ ማለት እንኳን እግዚአብሔር አተረፈውት ነው የምለው። ያለ ፍላጎት ከሆነ በግድ ከሆነ ትዳር ወይም አብሮነት ሊመጣ አይችልም። ግን የሰርጉ በጣም የሚገርም ነው። የሰርጉ ገጠር ለአገልግሎት ሄጄ አንድን አባት ጠይቄያቸው ነበር። በስነ ስርዓቱ ህፃናቱ ይቀመጣሉ። ሁለቱ ህፃናት አያውቁም እነሱ። ከዛ ሁለቱን ትሪት የሚያደርግ ለሴቷ የሴት ሚዜ ለወንዱ የወንድ ሚዜዎች የሚሆኑ ሌሎች ወጣቶች ነገሮች ይቀመጡና ያጎርሷቸዋል። እኔ እኮ እኛ እንብላ አንተ ተመልከት አይነት ነገር እኮ ነው። ልደት እያከበሩ ነው ያላቸው ህፃናት። አይ የከተማ ልጅ ነው ልደት የሚመስለው እንጂ እነሱ እኮ ድግስ ቤት ነው በቃ ያው የተለመደ በጀርባቸውም ላይ ሆኖ ጠላውን ነከር እያደረጉ ያቀምሷቸዋል እኮ እነሱ በቃ ያው የተለመደ ድግስ ነው ይመስላቸውና የከተማ ልጅ እንኳን ቢሆን ልደቴ እየተከበረ ነው ሊል ይችላል። ማለት ታስቀምጣ እና እኮ ይሄ ማለት አንተ ቁጭ በል እኔ ልብላለህ እንደማለት ነው። አንተ ተመልከት እኛ እንብላ ማለት ነውና በፍጹም ይሄ ሙሽራውንና ሙሽሪቱን ያገለለ ነው እኮ እንተና። በዚህ አጋጣሚ ዶክተር ዘበነ የሆነ እንትን ላይ ሲናገር ሰምቻለሁ። ሰዎቹ ቅዳሴ ገቡ አለ፣ ግን ስለ ቅዳሴ የማያውቁ ካህናት ናቸው። ኦርቶዶክሳውያን ምን ማለት እንደሆነ ይገባቸዋል ይላል እዛ ላይ እና
ቅዳሴ ቀድሰው ወጥተው ስለ ቅዳሴ የማያውቁ ናቸውና ቀደስን ብለው ሞተው ማለት ነው። እንዴት ነበረ ቅዳሴው ተባብለው ደግሞ ይነጋገራሉ። ከዛ ምን አለ አንዱ አሪፍ ነበር ግን አህዱን ረሳናት እና በጣም ገርሞኛል። እሱ ከሌላ ወደ አንጻር ነው ያመጣው ታሪኩን እና አህዱን ረሳናት እንጂ ቅዳሴው በጣም አሪፍ ነበር። አህዱ ተረስቶ ቅዳሴ ምን አይነት ቅዳሴ ነው? ሙሽሮች ተረስተው ምን አይነት ሰርግ ነው? አይ ሙሽሮች የሉበትም እኮ። ስለዚህ ሰርግ ሊሆን አይችልም፣ ጋብቻ ሊሆን አይችልም። እና በጣም የሚያሳዝን ነው። በፍጹም አይቆጠርም ነው የተጋቡት እነሱ እንጂ ያው ፋሚሊው ነው የተጋባው እንጂ ቤተሰብ ለቤተሰብ ነው እንጂ ልጆቹ አይደሉም። ስለዚህ ይሄ እንደ ጋብቻ አይቆጠርም። በባህሉ አክብረውት ኖረዋል እነሱ። እኔ አሁን እነሱን እየተቸው አይደለም። አልፈልግም የሚል ሰው ሲመጣ ግን እዛ ውስጥ መግባት አለብህ ልንለው አንችልም ነው። ተስማምቶ የቀጠለ ምንም ልታደርገው አትችልም። ይሄንን ከክርስትና ህይወት ውጪ ነህ መንግስተ ሰማያት አትገባም አትሉ። ኑሮ ነው ይሄ የአብሮነት ማህበራዊ ህይወት ነው። ግን አልፈልግም የሚል ሰው ሲመጣ ግን በሃይማኖቱ ልታስገድደው አትችልም። ነፃ ነው ያ ሰው ማለት ነው። እና እሷን ሳያማክሩ እሱን ሳያማክሩ ሙሽራዋ ሳታውቅ ሙሽራው ሳያውቅ የተጋቡት እነሱ ናቸው። ስለዚህ እቺ ልጅ አፈንግጣ ስትወጣ መለያየት ያለባቸውም እነሱ ናቸው። እንደተጋቡ ነው መለያየት ያለባቸው እነሱ እንጂ እሷን አይመለከታትም። ጋብቻው ለፍትሐ ነገሥቱም የሚለው ሙሽራዋ ሙሽራውና የሙሽራዎቹ ቤተሰቦች ይላል። አሳዳጊዎች ሊሆኑ ይችላሉ፣ ወላጆች ሊሆኑ ይችላሉ። እነዚህ ሳይፈቅዱ ይላል ፍትሐ ነገሥቱ። ከዚህ በፊት ስለሰራ ነው በሽምግልና ገብቶ ማየት ይቻላል። መፍቀድ ማለት ልጅህን ለልጄ ጋብቻውን ፈቅጃለሁ አምኛለሁ ለገሌ እድራለሁ። እኔ አልፈቅድም ካለ ለምሳሌ የሃይማኖት ልዩነት እኮ ሊኖር ይችላል። አልፈልግም እያለ ያ ሰው እነሱ ቢጋቡ ጋብቻው ሊጸድቅ አይችልም። ከባድ ነው። የሃይማኖቱ የእሱ ሃይማኖት ሌላ ሆኖ ወይም ደግሞ በቃልቻ በብሮንትቻ ምናምን የሚያምን ሆኖ ወላጅ በዚህ ነው ማግባት ያለብህ ካለው ስለ ሃይማኖቱ ቢያፈነግጥ ችግር የለውም። ሃይማኖት ነው ይሄ። ግን የቤተሰብን ፈቃድ እምቢ ብሎ እኔ በቃ ገሌን ነው አንተ በጋብቻ የማይመስልን ሰውዬ ልታገባ አትችልም እያለው ቤተሰብ የሚጠቅመውን እየመከረው ግን ጋብቻ ይፈጽም አግባብ አይደለም። በነገራችን ላይ ቤተክርስቲያን የሙሽራ ቤተሰቦችን ይሁንታ እና የሙሽራዎቹን ይሁንታ ሳትቀበል ያለነሱ ፍቃድ ጋብቻ እንዳትፈጽም ስርዓተ ፍትሐ ነገሥቱ ይከለክላል። የነዚህ ፈቃድ መኖር አለበት ይላል በስርዓተ ቤተክርስቲያን እና የነዚህ ይሁንታ ወሳኝ ነው። ስለዚህ ሙሽራው ቤተሰብ ሳይፈቅድ ጋብቻ አይፈጸምም እየተባለ ቤተሰብ ፈቅዶ ሁለቱ ግን ሳይፈቅዱ ጋብቻ የሚፈጸም ከሆነ በሕግ ዘንድም ተቀባይ አይደለም። ቤተክርስቲያንም የምትልከው ሽምግልና ለምሳሌ ካህንን አሲዛ ነው። አንድ እንደው ልጅን ለልጄ ሲባል አካል ትካታለች። ከወንዱ በኩል ይላካሉ ሽማግሌ ሆነው አንድ በኩል ደግሞ ተቀምጠው ይጠብቃሉ። ለምንድን ነው ነገ ወደ ቤተክርስቲያን ሲመጡ አናቅም ላለ ማለት እኛ ያለንበት በቃ ይሄ ነው። ጥሩ ነው። ስለዚህ እውቅና የለውም። መሰረቱ ላይ ሳትኖር ቤተክርስቲያን ግንባታው ላይ ልትመጣ ትችላል። ሶስተኛ ጥያቄያችን እኔ በማላውቀው ምክንያት አንድ አባት አውግዘውኝ አስሬያለሁ ብለውኝ ነበር። አሁን ግን በረከታቸው ተደርብኝና እሳቸው አርፈዋል። ግዝቱን ምን ሊሆን ይችላል ብለዋል። እኔም እግዚአብሔር ያውቃል ብዬ ቁጭ ብያለሁ። እናንተስ ምን ትመክሩኛላችሁ ብለዋል። ውግዘት እንደ ቀላል ነገር የሚታይ አይደለም። ደግሞ ከባድ ነው ተብሎ እንደዚህ ወፈገዝት እንደሚባለው ደግሞ ማንም ማንንም የሚገዝበት ስርዓትም የለም። ማንም የማንንም ግዝት ደግሞ ዝም ብሎ ማፍረስ መጣስ አይችልም። ምክንያቱም የመንፈስ ቅዱስ ስራ ስለሆነ በምድር ያሰራችሁት በሰማይ የታሰረ ይሆናል አለ። እሱ የሱ እጅ ስላለበት ማለት ነው። ስለዚህ አውጋዡም ጥንቃቄ ማድረግ አለበት፣ ተወጋዡም ጥንቃቄ ማድረግ አለበት ውግዘት ላይ ማለት ነው። ወሳኙ ስልጣነ ክህነት ነው። አንዳንድ እናቶች አባቶች በመሀይም አንደበቴ እንዳልገዝት ይላሉ። እውቀት ሳይኖር ስልጣን ሳይኖር ነው ግን የእናትነቴን ተቀበል ለማለት ነው። እና የግድ ስልጣነ ክህነት ያስፈልጋል። የማሰርና የመፍታት ስልጣን ማለት ነው። ሃይማኖት ያስፈልጋል የግድ ለውግዘት ማለት ነው። ስርዓተ ቤተክርስቲያን ሲጣስ፣ ሃይማኖት ሲጣስ ውግዘት ያስከትላል። በሰው ላይ የሚፈጸም ግፍ ልክ ዮሐንስ አፈወርቅ ያቺን ንግስት እንደገሰጻት ማለት ነው የድሃ መሬት ወስዳ። ስለዚህ በሰው ላይ የሚፈጸም ግፍም ሲመጣ ስጋው ደግሞ እንዳታቀብሉት ማለት ይችላል። አንድ ካህን እንዳያስቀድስ ማለት ይችላል አንድን ክርስቲያን። አሁን እኛ እየተውነው ነው እንጂ ወደ ዓለማዊ ፍርድ ቤት ከመሄዳችን በፊት ወደ ቤተክርስቲያን የምንመጣ ቢሆን ተበድሮ አልከፍልም ያለ ሰው ለምሳሌ ስጋው ደግሞ እንዳይቀበል ማድረግ ይችላል። ብድሩን ክፈል፣ ችግር ካለበት ቤተክርስቲያን የምትተባበርበት መንገድ ይመቻቻል እንጂ ክዶ እኔ የተበደረውን ገንዘብ ክዶ ነገ ጠዋት መጥቶ ስጋው ደግሞ መቀበል የለበትም ያ ሰው ማለት ነው። እና እንዲህ አይነት ነገሮች ሲመጡ ማውገዝ፣ መለየት፣ መከልከል
አለ። መነሻው መጽሐፍ ቅዱስ ነው። ከዚህ በፊት ስለሰራ ነው ውግዘትን በተመለከተ ገብተው ማየት ይችላሉ ተመልካቾቻችን። እና በኦሪት ዘኍልቍ ምዕራፍ 6 ከቁጥር 25 ጀምሮ ስናነብ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮንና ለልጆቹ ንገራቸው። የአሮን ልጆቹ ካህናት ማለት ነው። ከአሮን ወገን አልነበር ክህነት ይሰጥ የነበረው። ንገራቸው የእስራኤል ልጆች ስትባርኳቸው አለ። አየህ ካህን የሚባርከው ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህ፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ። እንዲህ ስትባርኳቸው ስሜ በእስራኤል ልጆች ላይ ይሆናል ይላል። አየህ ስትባርኳቸው ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም አብሬ ባርካቸዋለሁ ይላል። ከዚህ ነው የሚመጣው ቡራኬ መስጠት፣ በረከት መስጠት፣ መገዘት፣ መለየት ማለት ነው። ጥያቄው ግን ትንሽ ዘርዘር ብሎ መቅረብ ነበረበት። ውግዘቱ ምን አይነት ውግዘት ነው? አየህ ሃይማኖትን የተከተለ ውግዘት ከሆነ ያ ሰውዬ ወደ ሃይማኖቱ ተመልሷል ወይ? የሥነ ምግባር ድቀት ወይም ደግሞ የሆነ ያደረገው ውግዘት ያስከተለው ነገር ምንድን ነው? እሱ ነገር ተስተካክሏል ወይ? እኔ ምን ልሁን ካህኑ አርፈዋል ምን ልሁን ከማለት በፊት ያ ነገር ተስተካክሏል ወይ? አሁን ጥያቄም ለመጠየቅ ከሃይማኖቴ ስለወጣሁ እና ደግሞ ሳይፈቀድልኝ ክህነት ሳይኖረኝ እንደዚህ አድርግ ስለነበረ አውግዘውኛል፣ አሁን ግን እነዚህ ነገሮች አስተካክያለሁ ብሎ ጥያቄ ለማቅረብም ውግዘቱ በምን ምክንያት ነው የመጣው? ምክንያቱ ምንድን ነው? እንደገና ደግሞ በዝርዝር እነዚህ ነገሮች የተወገዘበትን ምክንያት፣ ያወገዙትን ካህን፣ የተወገዘበትን ጊዜ፣ ከዛ በኋላ ያሉትን ለውጦች ለንስሐ አባት ማስረዳት ያስፈልጋል ማለት ነው። ንስሐ አባት የማይፈታው ነገር ስለሌለ በክህነት አቻ ስለሆኑ ያ በዛ ይሄኛው የንስሐ አባቱ በያዙት ስልጣነ ክህነት ስለሆነ እኛኛውም አባት ያወገዙት በስልጣነ ክህነቱ ስለሚገናኙ ስልጣነ ክህነቱን የሚነካ ከሆነ ውግዘቱን ሊያጸኑት ይችላሉ። ስልጣነ ክህነቱን የማይነካ ከሆነ ደግሞ የሚስተካከል ጉዳይ ካለው ደግሞ ውግዘቱን ሊያነሱት ይችላሉ። ስለዚህ ዲቴይል ሐሳቡን ለኛ ሳይሆን ለንስሐ አባት መናገር ያስፈልጋል። በዝርዝር መንገር ያስፈልጋል። ክህነቱ አንድ ነው። ዋናው ትልቁ ነገር ነፍስን ለማትረፍ ነው ዓላማው። ውግዘት ነፍስን ማትረፍ ነው። ስለዚህ የዚህን ሰው ነፍስ ለማትረፍ ያለበትን ሁኔታ ወስኖ ይሄኛው ካህን ከውግዘቱ ነፃ ሊያደርገው ይችላል። ውግዘቱን አጽንቶበትም ቀኖና ሰጥቶ ሊጠብቀውም ይችላል ማለት ነው። ስለዚህ ለንስሐ አባት በዝርዝር መናገር መፍትሄ ያሰጣል ማለት ነው። አራተኛ ጥያቄያችን ቃልዮት ያሰማልን መምህር፣ በጣም ጥሩ ትምህርት ነው። ቀንዲል ሚዲያ ልባችንን አብርቶልናል። በእውነት ረጅም የአገልግሎት ዘመን ይስጥልን። አንድ ጥያቄ ነበረኝ። ስለ ውሸት ስታነሳ መምህራችን ዕለት ከዕለት በስራ ምክንያት እንዋሻለን። እኔ ነጋዴ ነኝ እና አንድ ዕቃ ለመሸጥ ያልሆነ ዋጋ ሲገምቱብን ዋሽተን እንሸጥላቸዋለን። አያዋጣም ብለን እንዋሻለን። ግን የማይሆን ነገር ሰጥተን አናጭበረብርም። ዋጋ ነው እንጂ የምንደራድረው። ኃጢአት ይሆንብኝ ይሆን ብትመልሱልኝ ብለዋል። ሁለተኛው ሁለትና ከዚያ በላይ የሆኑ የምናውቃቸው ካህናት ተቀምጠው ብናገኛቸው ከሁሉም ነው መስቀል የምንሳለም ወይስ ግራ ስለሚገባኝ ነው? ብትመልሱልኝ። ከይቅርታ ጋር ስለምትመልሱልኝ አመሰግናለሁ። ዲያቆን ቀዳሜ፣ ከዚህ በፊት ብዙ ጥያቄ ጠይቄ አልፈኛል እና በዚህ ካሰኝ ብለዋል። ያው ክሾታል። በጣም የዋህ መመለሻው ጀሪስትል በጣም ይሄ አባባል አለ። ከመጀመሪያው ጥያቄ ስንነሳ ነጋዴ አይጸድቅም የሚል አባባል አለ እና በልምድ ማለት ነው። ራሳቸውም ነጋዴዎቹ እኛ እኮ አንጸድቅም ይለዋል። ንስሐ ግባ ሲሉ ካሁኑ ይሄ ነጋዴ ነኝ እኮ እኔ እንዴት አድርጌ ነው ምናምን ይለዋል። ራሳቸውም በራሳቸው ፈርጀውታል። የትኛውም መጽሐፍ ብትገልጥ ነጋዴ አይጸድቅም የሚል የለም። እንደውም በንግዱ ዓለም የታወቁ ከእግዚአብሔር ጋር በመኖር አርአያ የሚሆኑ ብዙ ቅዱሳን አባቶችን ማምጣት ይቻላል። ዋሽተን እንድንሸጥ የምንገደድበት ሁኔታ አይኖርም። ዋሽቶ ማስታረቅ እንችላለን። ባለፈው እንዳልነው እዛ ላይ ገብተው ማየት ይችላሉ ቪዲዮ። ዋሽቶ ማስታረቅ እንጂ ዋሽቶ መነገድ በጭራሽ የለም። ለምንድን ነው ነጋዴ የሚዋሸው የሚለውን እናምጣ። መሰረታዊ ነገር ምንድን ነው ነጋዴ እንዲዋሽ የሚያደርገው? አንደኛው ለመታመን ነው አይደል? ትረስት እንዲኖር። ግን ዋሽተህ ከምትታመን እውነቱን ተናግረህ ብትታመን ነው የሚሻለው። አሁን ብዙ ሰዎች ህብረተሰቡ ነጋዴዎች ያልተረዱት ህብረተሰቡ የፈለገ ነገር ቢሆን እገሌ እውነት ነው የሚናገረው እሱ ጋር ሂዱ እያሉ የሚልኳቸው ሰዎች አሉ። የፈለገ ቢምልልህ እውነት ቢናገር እንዳታምነው
እሱ የመጨረሻ ጭበርባሪ ነው ደግሞ የሚባሉ ነጋዴዎች አሉ። አየህ ብራንዳቸውን ያጣሉ። አንዴ በቃ አንዴ ምንድነው አንዴ ሌባ ካሏት ብትቆርብ ማምኗት እንደሚባለው እና እኔ እሱ በቃ ሳይከራከሩ የሚገዟቸው ነጋዴዎች እኮ አሉ። አይ እሱ እውነቱን ነው በቃ እንደ ሌሎቹ ነጋዴዎች አይደለም የሚባሉ ማለት ነው። እና እኔ እሱን ብንይዝ ነው የሚሻለን። ለመታመን መዋሸት አይጠበቅብንም። ሰውን አትራክት ለመማረክ መዋሸት አይጠበቅብንም። ማስተናገድ ነው በቃ ሻይ ቡና እያለን ወር የሆነ ነገር በብሩ ገጽ ሌላ ብዙ ነገሮች አሉ። መስተንግዷችንን ከፍ ማድረግ እንጂ በውሸት ሰዎችን ትሪት ማድረግ አንችልም። ሶስተኛው የምንዋሸው አላስፈላጊ ትርፍ ለማምጣት ነው። ለምንድን ነው አላስፈላጊ ትርፍ የምናገኘው? ተገቢ የሆነውን ትርፍ እናገኝ። ትርፉን እኮ የሚተምንልን መንግስት አይደለም፣ ነጋዴ ስንሆን አይደል? ይህን አትርፍ አይለንም። ትርፉን የሚተምንልን የምንገዛው እቃና የምንሸጥበት ሁኔታ ነው አይደለም? እሱ እኛንን ማለት ነው ትርፍ የምንተምነው። በቃ እኔ ከዚህ እቃ ላይ ለምሳሌ ከዚች ወረቀት ላይ 10 ብር ይበቃኛል፣ የገዛሁት 10 ብር ነው፣ 20 ብር ብሸጠው ይበቃኛል ካልኩ አይደለም ብል ነው። ምሳሌ ነው። አሳልፈኝ አንዳንዴ አሳልፈኝ አስወደድከው። እሺ ገምት። 10 ብር ገዛሁት እና 5 ብር አትረፍ። 5 ብር ላትረፍ ግማሽ ቢያንስ። ኧረ ግማሽ አትረፍ። መቼም ምዕመናን ጨካኞች ናቸው። ጥሩሽ 5 ብር ነጋዴዎች እየሰማችሁ ነው። 10 ብር ገዛሁ ውስጥ 5 ብር ላትረፍ ያዋጣኛል 5 ብር። ስለዚህ ስንት ነው የሚሸጠው ማለት ነው? 15 ብር። አንድ ገዢ ሲመጣ ይሄን ዋጋ ስንት ነው ማለት ያለብኝ? መቼም ኢትዮጵያውያን ይከራከራሉ ብዬ ላስብና 25 ብር ልበል እባክህን ይለኛል አይደል? የክርክር አላ ፊክስ አይደለም። እሺ 5 ብር ቀንሼልሃለሁ እለዋለሁ። ከ20 ብር እኔ ልሸጥ ያሰብኩት 15 ብር ነው አይደል? ከዛ 20 ብር እንዲገዛኝ ምን አደርጋለሁ ማለት ነው? እግዚአብሔርን ገብርኤልን እኔ የገዛሁት 15 ብር ነው፣ 5 ብር ነች ትርፌ እላለሁ ማለት ነው። ምን አስባለኝ? ይሄንን አየህ፣ እግዚአብሔርን ገብርኤል ለምን አስባለኝ? እኔ የገዛሁት 15 ብር ነው፣ ምን አስባለኝ? በቃ አይ እኔ የምሸጠው የሚያዋጣኝ 20 ብር ነው። ካልተስማማ እንግዲህ ምንም ማድረግ አልችልም። እሺ የመጨረሻ 15 ብር እሸጥልሃለሁ ሳልምል እኮ መነጋገር እችላለሁ። መሐላው ነው መጥፎ እና የገዛሁት እንደዚህ ነው፣ እኔ እሱን ምን አስባለኝ? በቃ የመጨረሻ 15 ብር ነው ዋጋው ብዬ መጨረሻ 15 ብር ላይ ከገዛኝ ይገዛኛል፣ ካልገዛኝ ይሄዳል። እኔ ሰለማልኩ ይመጣል ብዬ የማስብ ከሆነ አየህ ክርስትናዬን እያጣሁት ነው የሚሄደው ማለት ነው። ጠንከር ብሎ ግን እውነቱ ካለዛ መማር ነው። እንዴት ሰዎችን ትሪት እንደምናደርግ ራሱ ሜቶዶሎጂ አለው እኮ የንግድ አይደለ? እሱን ማንበብ መማር ነው እንጂ እውነቱን ብቻ እንናገር ነው። ስለነገድን ብቻ እግዚአብሔር አይኮንነንም። ነጋዴ እኔ አሁን ቀዳሚ ልጠይቅ፣ ነጋዴ እኮ እርዳታ ሰጪ ተቋም አይደለም አይደለም? አንድ ሱቅ ሲከፍት እርዳታ ሰጪ ተቋም አድርገው የሚያስቡ ሰዎች አሉ አይደለም? እሱን አንድ ማሰብ አለብን። ሁለተኛ ደግሞ የተፈቀደለት ውሸታም የተፈቀደለት አታላይም አይደለም ነጋዴ ማለት ነው። በሁለቱ መሀል ነው ያለው ማለት ነው። እኔ ሰውን ሱቅ ከፍቼ እዛ ስሸጥ እርዳታ እየሰጠሁት አይደለም አንድ። ሁለተኛ ደግሞ ፈቅዶልኝ እየማልኩኝ እንደዋሽም አይደለም ሱቁን የከፈትኩት። እውነቱን እየተናገርኩ የሚያዋጣኝን እኔ ራሴ ካልኩሌት አድርጌ በዛ ዋጋ መሸጥ መብቴ ነው። ውሸቱን ግን እንትወው ነው በተቻለ መጠን ማለት ነው። አይ ካልዋሸን ከሌሎቹ ጋር መዋደድ አንችልም የምንል ከሆነ ኃላፊነቱን እንውሰድና እንዋሽ። በቃ በእግዚአብሔር ዘንድ ውሸት በጣም ነውር ነው። በቃ ለምን እንዋሻለን? ሳንዋሽ ግን በዚህ ዋጋ ነው የገዛሁት፣ ከዚህ ነው ያመጣሁት፣ ገብርኤል ይጥፋኝ ሳንል ግን አይ የኔ ምሸጠው ይሄን ያህል ነው፣ እኔ የገዛሁበት ምን ያደርግለታል ለሰውየው? በቃ ምሸጠው የሚያዋጣኝ በዚህ ነው ያህል ዋጋ ነው። የሚስማማ ከሆነ ትገዛለህ፣ የማይስማማ ከሆነ ደግሞ አትገዛም። እኔ በምናገረው ትሆን አይደለም ለገዢው የምትለው ግን በቃ ዋጋው ይሄ ነው፣ አሁን የገበያ ዋጋ ይሄ ነው፣ ስለዚህ እኔ የምሸጠው በዚህ ዋጋ ነው። የሌሎቹን ሱቆችንም አጥንተን እንደው ብልጥ ስንሆን እኮ አንዳንድ ጊዜ ሌሎቹ ጋር የ3 ብር የ4 ብር ልዩነት ካለ እኛ ደግሞ የ2 ብር ልዩነት አድርገን የምንሸጥ ከሆነ እኮ ይመጣል ሰው ለ1 ብርም ብሎ ይመጣል። ልክ እንደ ሰዎቹ አድርገን መሸጥ የለብንም። አይ ከነሱ ላለመለየት ነው የምንለው ነገር ደግሞ አለ። በተቻለ መጠን እነሱ ወደኛ እንዲመጡ ለማድረግ መሞከር፣ በተለይ ክርስቲያኖች ከሆንን በተቻለ መጠን መነጋገርና መማር አለብን። በዚህ ዙሪያ የተጻፉ መጽሐፍቶችንም ብንመለከት ጥሩ ነው እና ነጋዴው በፈለገው ዋጋ ገዝቶ በፈለገው ዋጋ መሸጥ ይችላል። በፈለገው ስል ህዝቡ ላይ እንደፈለገ እየቆለለ ማለቴ ሳይሆን ያዋጣኛል ብሎ በሚያስበው ዋጋ ገዝቶ ያዋጣኛል ብሎ በሚያስበው ዋጋ መሸጥ መብት አለው ነው። ግን እየዋሸ ባይሸጥ ውሸትና መሐላን ግን ቢተው ከዚህ አንፃር ነው የመጣበት። ግን ነገር ትንሽ ተጽዕኖ አልፈጠረም? አሁንም ህዝቡ እኔ ነጋዴዎቹ ላይ ብቻ አይደለም እንደው መናገር የፈለኩት ህዝቡ ግን አሁን ቅድም አውቄ ነው ያነሳሁት። በጥፍ እንደ ሁላ
ምናምን ብሎ ነው የሚከራከረው። የሆነ ስራ 20 ብር ነው የገዛሁት 40 ብር ውሰድ ብትለው እጥፍ እንዴት ታተርፋለህ? አንዳንድ ጊዜ በእኛ ስራዎችም እናየዋለን። ለምሳሌ እንደ ቀንዲል ሚዲያ አንዳንድ ጊዜ ቀንዲል ፕሮዳክሽን የምንሰራበት ጊዜ አለ። ኦልሬዲ አንዳንድ ሳይሆን ቀንዲል ፕሮዳክሽን ይሰራል ከሚዲያ ውጪ ሰርጎች፣ ዶክመንተሪዎች፣ የተለያዩ ሽምግልና እንደዚህ ማስታወቂያዎች ምናምን እንሰራለን። በቃ ልምድ ሆኖ መከራከር ልምድ ሆኖ የሆነ ነገርን ስንጠራ በግማሽ ወርዶ ነው ከዛ በኋላ ነው መነሳት ነው የሚፈለገው እና ከዛ ወይ ተከራክረን ወይም ደግሞ ተመላልሰ ከዛ ደግሞ በጣም ባነሰ ኦሬዲ በማቴሪያልም በምን ባነሰ በአፍ ግን ትትትት ብሎ በሚያሳምነው አካል ያንን መርሃ ግብር ወይም ደግሞ ያንን ፕሮግራም ከኛ በታች ሆኖ ሊሰራ የሚችልበትን ነገር አይተናል። አሁን እንደነዚህ አይነት ነገርም ስታረግ ማለት ነው አሁን በቃ ይሄ ነው ዋጋው ይሄ ነው ምናምን ብለህ ልክ እንደ ፊክስድ ነገሮችን ስታወራ ሰው ሄዶ ካጠገብ ታጣዋለህ። ያንን ላለማጣት ሲባል ማርያምን እኛ እኮ እንደዚህ ነው የምንሰራው እንደዚህ ሆኖ እንደዚህ ግዴታ የሆነን ሰው ታች ማውራት እንድትፈጥር ያስገድዳል። እገሌ እኮ ይሰራላችሁ እንደዚህ እንድትል እኛ ደግሞ እሱን አንፈልግም። ለምሳሌ አሁን እና እንደዚህ ባላልክ ቁጥር ሰው የመረዳት የመጣበት መንገድ ይሄ ልምዱ ተከራክሮ ነው። በቃ ኢትዮጵያውያን ይከራከራሉ። ሁለቱም ላይ ችግር አለ። ለጣፊዎቹም ላይ ችግር አለ። ለጣፊዎቹ አገናዝቦ አይደለም የሚለጥፉት። ይሄ በክርክር ስታይል ጫማውን እኮ ይኸውልህ ምሳሌ ነው። በነገራችን ላይ 100 ብር ቢሸጡት ያዋጣቸዋል። ግን ሲለጥፉ 200 ብር ይለጥፋሉ። አየህ ስለማልከራከር ይገዛናል ብለው አስበው ማለት እንደሱ አይደለም። በቃ በሚያዋጣቸው መለጠፍ። ሰው እኮ ጠይቆ ነው የሚመጣው። አሁን የተለጠፈን ዋጋ የማያምነው በክርክር ከግማሽ በታች ገዝቶት ስለሚመጣው ነው። አንድ አይነት ጫማ ሆኖ ማለት ነው። እኛ ስንለጥፍ ቢሆን ከዛኛው ከተከራከረ ከምትገዛው አሳንሰ ነው መለጠፍ ያለብን። ለጣፊዎቹም ላይ ችግር አለ። ስለማይነው ነው በደንብ ያለው የተለጠፈበትን አይተ ከጎንዱ ያለ ሱቅ ብትጠይቅ አይገናኝም ዋጋው ማለት ነው። አንዳንድ ጊዜም አንዳንዱ እንደ ጅል ይቆጥራል። አንተ አምነው ሄደ በቃ ጥሩ ዕቃ ስጠኝ ስትለው አይከራከርም ብሎ በጣም ብዙ ሰዎች የሚጎዱ አሉ። በነገራችን ላይ በዚህ ማለት ነው እገሌ እኮ አይከራከርም ብሎ ዋጋ ጨምሮብህ ይሰጣል። ከጎረቤት በአነሰ ዋጋ ይሰጣል። እና እኛ ጋርም ችግር አለ። እኔ የእውነት አምላክም እኮ ይረዳናል። በእውነት በቅንነት የምንሰራ ከሆነ ያ የእውነት አምላክ ከኛ ጋር ነው የሚሆነው። ሰዎቹን የሚያመጣው እሱ ነው። እንፈራለን ግን አየህ እኛ እግዚአብሔር ላይ ያለን ትረስት በጣም ትንሽ ነው እና እንደ ሰዎቹ መሆን ነው የምንፈልገው። ገዢዎችም እምነት እንዲኖራቸው፣ ሻጮቹ ገዢዎቹን እንዲያምኑ ሁለታችንም በእግዚአብሔር መጠጋት ያለብን ይመስለኛል። እንዳልከው ነገሩ ቀላል አይሆንም፣ ከባድ ነው የሚሆነው። ግን በተሻለ መጠን ጥሩ ዲያሎግ እናድርግ አይደል? በቃ ይሄ ተተተተ ማለት ነው። እውነትን ማስቀደም እውነትን ከያዘና በደንብ እንግለጽ ራሳችንን። ለምሳሌ እሺ ይሄንን በስንት ታሰራዋለህ ብለን ልንጠይቀው እንችላለን። ይሄን እኮ እኔ በ15 ብር አሰራዋለሁ። በጣም ጥሩ። ስታሰራው ግን ይሄን ያስገቡልሃል፣ ይሄ አለ፣ እኔም ይሄን ቀንሼ እኮ እንዳንተ ልሰራልህ እችላለሁ። አሁን ለምሳሌ ፕሮዳክሽን ላይ አንተ እኔ እኮ የአንድ ሰዓት ዝግጅት በ400 ብር ላሰራ እችላለሁ ይላል። በጣም ጥሩ። በ400 ብር የአንድ ሰዓት ዝግጅት የምታሰራ ከሆነ ካሜራው ይሄ ይሆናል፣ አንግሉ ይሄ ይሆናል፣ ሴቲንጉ ይሄ ይሆናል ትለዋለህ እና ታስቀምጥለታለህ። የኛ ሴቲንጉ ካሜራው ምናምኑ ይሄ ነው የሚሆነው፣ ዋጋው ግን 1000 ብር ነው ትለዋለህ። በ400 ብር ግን በዚህ ልሰራልህ እችላለሁ በጥቁርና ምናምን ከተስማማው ይሰራል ማለት ነው። በቃ ይሄን ነው እዛ የምታሰራው። ይሄን በደንብ አድርገን መግለጽ መቻል አለብን ነው። አየህ ዳቦም ስትሸጥ ምንም ስትሸጥ የኔ ይሄ ያለው የኔ የስንዴ ነው የኔ የገብስ ነው ዋጋው የሚጨምረው ለዚህ ነው። እንዲህ ካስረዳነው ሰው እርግጠኛ ነኝ እኛ ግን ልናስረዳው አንችልም። ወይ የያዝነው ዕቃ የውሸት ነው፣ ስራችን ልክ እንደነዛ ሰዎች ነው፣ ልዩነት የለውም። ወይ ደግሞ የማስረዳት ብቃት የለንም። እሱ ላይ እንምጣና እናስረዳ እንጂ ማርያምን ገብርኤል ይድፋኝ ምናምን አንበል ነው። ገዢዎችም የገብርኤል ስዕል ስለተለጠፈ ሰውየው ገብርኤልን ስላለ ማተብ ስላለው ብቻ አትመኑት ነው። ስለማለ አትመኑት። እንደውም የሚምል ሰው ብዙ ጊዜ ውሸታም ነው የሚባለው። ማላን ምን አመጣው ነው። አየህ ኮንፊደንስ ያለው ሰው አይምልም። በቃ እውነቱን ነው የሚያስረዳ። አሁን ባለሙያ ጠርተህ የሆነ ቤት ልታሰራ ስትፈልግ ምን ያህል ሴራሚክ ያስፈልገዋል ይላል አይደል? ትለዋለህ። ይለካና በካሬ ያወጣልህና ይሄን ያህል ሴራሚክ ይላል። አይምልም። ሙያውን ነው የነገረ። ለምን ይምላል? ሰው ሙያዊ የሆነ ነገር ሲነግር አይምልም። የሆነ ውሸት እሱ የሚሸጥ ከሆነ ግን አየህ 4 ሴራሚክ የሚያስፈልገውን 8 ይለና ገብርኤልን 8 ነው ምናምን ይላል። እሱ የሚሸጠው ከሆነ ከሱ እንድትገዛው እና እንዲባክል ማለት ነው። ሙያውን በተመለከተ ብቻ የሚሰራ ሰው እኔ እርግጠኛ ነኝ አይዋሽም። እና
ያንን ውሸቱን ምላውን አውጡትና እውነቱን ይዛችሁ ግን ተከራክራችሁ ሽጡ። ንግድ በጣም ትልቅ ስራ ነው። በመንፈሳዊ ህይወት በተለይ በጣም ትልቅ ስራ ነው። የሚጣል የሚናቅም ስራ አይደለም እና በአግባቡ በመክሊትም የተመሰለ አይደለም። በመክሊትም የተመሰለ ነው እና መጽሐፍም ተጽፏል ከዚህ ከንግድ ጋር በተገናኘ ፈልጋችሁ አንብቡ። አሁን ማስታወቂያ መስራት እንዳይሆንብኝ ብዬ ነው የተውኩትና በግል ብታናግሩኝ ላገናኛችሁ እችላለሁኝ እና ጥሩ የቤተክርስቲያን ልጅ ነው ይህን መጽሐፍ የጻፈው። የኛ የብሮድካስት አባል የነበረ ነው፣ መምህር ነው። ዛራጉኤል አካባቢም አምጥቶ ሲሸጥ አይቼዋለሁ። እና ነጋዴዎች ከዚህ ጋር የተገናኙ ከንግዳቸው ጋር ከስራቸው ጋር የተገናኙ መጽሐፍቶችን ማንበብ ያስፈልጋል። በዚህ አጋጣሚ ግን የሚገርመው አንድ ጥሩ ነገር ያነሳው ወንድማችን ደግሞ ምንድነው ነገ ሲገምቱብን ዋሽተን አንሸጥላቸውም፣ አያዋጣንም፣ እንዋሻለን፣ ግን የማይሆን ነገር ሰተን አናጭበረብርም ይላል። ይሄ በጣም ፖይንት ነው፣ ትልቁ ነገር ይሄ ነው። አዎ መሐላው መታረም ያለበት ነገር ነው። መምህር የተናገረው በቃ በደንብ የሚታረም ነው። ግን ደግሞ መበረታታት የሚገባው ደግሞ የማይሆን ነገር ወይም ደግሞ መጥፎ ነገር ሰጥቶ ማጭበርበር ከክፋት ሁሉ ክፋት የሚሆን በጣም የሚያስከፋ ብዙ ጊዜ የምንቸገርባቸው ነገሮች ናቸው። ማርያምን ገብርኤልም ብለን ብዙ ነገር አይተን ስንገባ ተዋሽተን እቃውም ማይረባት ሰጥቶን ምናምን እንትን እናደርጋለን። ጠይቀና ይላሉ አንዳንዶቹ። ይሄን ጫማ ወደዋል አይደል? እኔ የምሸጠው 400 ብር ነው፣ ይሄው ተቀምጧል፣ ሂድና ጠይቀና ይላሉ። በጣም የሚገርሙ ናቸው። ስትጠይቅ ወይ 500 ብር ይሏል ወይ የዚህኛው ብራንድ አይደለም። ስለዚህ እሱ ጋር መተህ ትገዛለህ። ኮንፊደንስ ማለት ይሄ ነው። በቃ እንደዛ ማለት ጥሩ ዕቃ መስጠቱም ጥሩ ነው። ወንድማችን በእንትንም ካወራን ምንድነው የምትሰራው ምንድነው የምትሸጠው አውራን። ጥሩ ዕቃ መስጠት ከሆነ እኛም እንመጣለን፣ እኛም ለቤተሰቦቻችን እናስተዋውቃለን። ስለዚህ ምንም ችግር የለም፣ ማበረታታት ነው። እኛ እናንተ እናበረታለን፣ እናንተም እኛም በምታበረቱ መልኩ ማለት ነው። ሁለተኛው ጥያቄ ለታል እንደውም እንዳታልፍ ይሆናል ካሰኝ ብለዋል እኮ ምን እንደምትነግር ንገረን፣ እንመጣለን። በጣም መልካም። ሁለተኛም ጠይቋል። ሁለተኛ ጥያቄ ላይ ምን አለ? ተቀምጠን ብዙ ጊዜ ካህናት 2-3 ሆነው ሲቀመጡ ሁለቱንም ነው የምንሳለማቸው ወይስ የአንዱ መስቀል በቂ ነው የሚለው? መደዳውን የሚሳለሙ አሉ። አይተህ ከሆነ ብዙ ካህናት ተደርድረው ከዛ የጀምሩና መስቀል ሁሉም ጋር ይሳለማሉ። ካለ እውቀት እና ከመሳሳት የተነሳ ነው። መደዳውን ጸበል ጸዲቅ የሚቀበሉ ሰዎች አይተሃል። ለምሳሌ ማርያም ገብርኤል ሲሆን እዚህ ጋር ባቄላ ይሰጣል አይደል? ተቀበሉ። እዛ ደግሞ ንፍሮ ይሰጣል፣ ይቀበላሉ። እዛ ደግሞ ዳቦ ይሰጣል፣ እሱንም ይቀበላሉ። እዛ ጋር ደግሞ እንጀራ ይሰጣል። የሚይዙበት ቦታ እስኪጨንቃቸው ድረስ እዛም ይቀበላሉ። እና መደዳውን ጸበል ጸዲቅ መቀበል ምንድን ነው ጥቅሙ? ለመብላትና የሆነ የጥጋብ ስሜት እንዲመጣ ካልሆነ ለበረከት ከሆነ የሚስማማል ወይ? ባቄላ አንዳንዱ ከዚህ ከህመም ጋር ላይ ይስማማው ይችላል። ጸበል ጸዲቅ ነው ብለን ካመንን ደግሞ ሁሉንም ነው አይደል? ስለዚህ ዳቦ ከሆነ ነው የሚበላው፣ ዳቦ ተቀብዬ በቃ መሄድ፣ ባቄላውን ለሌላ ሰው ደግሞ እንዲደርሰው ማድረግ እና ሁሉንም መደዳውን መስቀል ስታሳልማቸው አንዳንዶቹ እዚህ ጋር ይለዋል፣ እዚህ ጋር ይለዋል፣ እዚህ ጋር ይለዋል። እና ይሄ ልምድ ነው እንጂ አሁን ብዙ አባቶች ተደርድረው በቤተክርስቲያን ስርዓት በማዕረግ የሚበልጠውን በእድሜ የሚበልጠውን ለምሳሌ ቄስና መነኩሴ አብረው ቢሆኑ ከመነኩሴው ነው የምትሳለመው ማለት ነው። ቄሶች ሆነው ደግሞ ወጣትና አረጋዊ የሆነ አባት ቢኖር ከአረጋዊ ነው የምትሳለመው ማለት ነው። ግን ይሄኛው ጠያቂያችን የጠየቀው የምናውቃቸው አባቶች ይኖሩና እኔ የማውቀው አባት ጋር ነው የሚሄደው ወይስ ወደ ሌላ አባት ነው የሚሄደው? የምታውቀው አባት ጋር ስትሄድ ያ አባት ከሱ በማዕረግ ከፍ የሚል አባት ካለ ይመርሃል፣ ወደዚህ ሄድና ተሳለም ይልሃል። እሱ ካልመራህና ካሳለመ በራሱ ችግር የለውም ማለት ነው። ግን እሱ ካሳለመ በቂ ነው። ግን የምናውቀው አባት ካለ እንዳይቀየመንም እኛ ደግሞ ስለማናውቅ በክህነት ማዕረግ የሚበላለጡትን ስለማናውቅ ወደምናውቀው ነው የምንሄደው። ሊቀ ጳጳስ ካለ ግን ወደ ሊቀ ጳጳሱ ነው የምንሄደው። ወደምናውቀው አባት ስንሄድ ስርዓቱን ስለሚያውቁ እነሱ የለም ወደሱ ሂድና ተሳለም ይሉናል ማለት ነው። አንዳንዶቻችን የእኛ ንስሐ አባት ከጳጳሱ ጋር እየሄዱ እያሉ ሮጠን መተን ንስሐ አባታችን ጋር መስቀል ምንሳለማለን። በጣም ኖር ነው። ለሊቀ ጳጳሱ ጋር ነው መስቀል ምንሳለመው። ካህናቱ ስለሚያውቁ ወደ ጳጳሳቱ ይመሩናል። ግን እነሱ አውጥተው ቢያሳልሙስ ከባድ ነው የሚሆነው ማለት ነው። ሊቀ ጳጳስ እያለ ካህን አውጥተው አያሳልምም ካልተፈቀደለት በስተቀር ማለት ነው። እርሱ ያሳልሙ ብሎ ሊቀ ጳጳሱ ካልፈቀዱ በስተቀር ሊቀ ጳጳሱ ነው የሚባርከው የሚያሳልመው። እና ይህንን ማወቅ ያስፈልጋል። ግን ከሁሉም ካህናት መስቀል መሳም ብቻውን ኃጢአት አይደለም። እንደምንበላው ምግብ በቁንጣን አያቀናጣንም
ወይ እንደምንጠጣው መጠጥ አናታችን ላይ አይወጣም። ቡራኬ ነው። ግን ደግሞ ማድከም እንዳይሆንና ይሄ እንትኑን ቫልዩን ማሳጣት እንዳይሆን አንዴ ከተባረክን በቂ ነው። ለምሳሌ ሊቀ ጳጳሱ ጋር ተባርከን ሄደን ደግሞ ንስሐ አባታችን ጋር መባረክ የለብንም። የቡራኬውን በእምነት ከተቀበልነው በቂ ስለሆነ ማለት ነው። እና እሱ ነው ከብዙ ካህን መሳለን ግን ብቻውን ኃጢአት አይደለም። እንደ ልምድ ግን ባንይዘው ጥሩ ነው። አዎ እኔ ይሄ ነገር ገጥሞኝ ስለሚያውቅ ነው አሁን ትዝ እያለኝና ምንድነው እኔ ወደማውቀው ወይም ደግሞ በእድሜ ተለቅ ወዳሉት አባት ሄጄ መስቀል ተሳለምኩኝ። ከዛ በኋላ ግን የተቀመጡት አባቶችንም አውቃቸዋለሁ ሁሉ። ስለዚህ ጉልበታቸውን እስማለሁ። ጎበዝ። አየህ ጉልበታቸውን ልስም ስል ግን እነሱ ይነሱና መስቀል ይስማል። ስለዚህ መስቀል ያሳልሙኛል። ከሁሉም ነው የምስመው። ኃጢአት አይደለም የሚለው ነገር ያው የሁላችንም ሐሳብ ያጠቃልለዋል። ግን እንደዚህ አይነት ነገር ሊፈጠር ይችላል። ኦሬዲ አውቀንም እንኳን እኚህ ወደ ትልቁ ወደ ሸመገሉት አባት ቢሄዱ ዞር ስንል ግን መምሬ አባት ያልክ ሁሉም ያሳደጉ ሰላምታ እጅ የነሳ ታልፋለህ። እነሱ ደግሞ መስቀል ያላቸው እጅ ሰላም አይሉማ፣ እጅ አይሰጡም። ስለዚህ ሰላምታ ነው እንትን መስቀላቸውን የሚወጡት የነሱ ሰላምታ። ለአክብሮቱ ግን ወደ መጀመሪያው አባት በመሄድ አክብሮቱን ገልጻል። ግዴታ እሱ ይታወቃልና ያው መቼ ኃጢአት አይደለም በሚለው ይዘነዋል አይደለም። አምስተኛ ጥያቄያችን አሜን ቃለ ሕይወት ያሰማልን። መርሐ ግብራችሁ በጣም እከታተላለሁ፣ እጅግ በጣም ተምሬበታለሁ። እግዚአብሔር አምላክ በእድሜ በጸጋ ይጠብቅልን፣ እንዳታልፉኝ በማርያም። እኔ ባለቤቴን ጋብቻ ፊርማ የለንም፣ እኔና ባለቤቴ ለማለት ነው ፊርማ የለንም። እኔ ንስሐ ገባው፣ እሱ ግን ሀገር ነው ያለው፣ ንስሐ አልገባም። 2 ልጆች አለን፣ 11 ዓመት ሆኖናል። ምን ላድርግ? አሁን ያለሁት ዱባይ ነው። እኛ ተገናኝተን አብረን መኖር ጀመርን። በማርያም መልስ እጠብቃለሁ ይላል። የሚገርም ነው። ወጣ ገባ ነው የሚለው ጥያቄው፣ ግን አሁን አብረው ነው ያሉት። 4 ነጥቦችን ላንሳ። የመጀመሪያው ጋብቻው ፊርማ ወይም ውል የለውም፣ አልነገሩንም እዚህ ላይ ማለት ነው። አንድ በቤተክርስቲያን የሚሆነ አይመስለኝም። ሁለተኛው በቤተክርስቲያን ደግሞ አልተፈጸመም። ሶስተኛ አንድ ላይ አልቆረቡም ሁለቱ ማለት ነው። አራተኛው የንስሐ አባት ይወቀው አይወቀው የተገለጸ ነገር የለም። እሷ ንስሐ ገብታለች፣ እሱ አልገባም እኮ። ይሄንን አሁን እሷ ንስሐ ገብታለች፣ እሱ አልገባም አይደል? ይሄንን ንስሐ አባቱ አውቆ ዘሎታል ብለህ ታስባለህ? ሳያውቅስ ከቀረ እንዴት አልነገሩትም? ስለዚህ የሆነ ነገር አለ ማለት ነው። ምክንያቱም ሊያስቆም ይችላል ነበረበት። ንስሐ አባት ባለትዳር ሆና እሷ ልቁረብ ስትል መጀመሪያ አግብተሻል ወይ ነው። ይሄን ደግሞ ሊጠይቅ አይችልም። ምክንያቱም ንስሐ አባት ከሆነ ፕሮፋይሉ አለው። ባለቤትሽ ሄደ ነው ማለት ያለበት። በአይ ይሄ ነው ምክንያቱ ደግሞ ብላ ከተናገረችና ከተፈቀደላት ጥያቄ አድርጋ ማምጣት የለባትም ማለት ነው። የተፈቀደበት ምክንያት የታወቀ ስለሆነ አየህ፣ እሱ ነው ግልጽ አይደለም የምልህ ይሄ ነው። በድፉኑ ምን መልሰው አይደለም። ጥሩ ነገሮቹ ግን 3 ነገሮች አሉ። አንደኛ አብረው ናቸው። ጥሩ ነው አብሮ መሆን ከመለያየት በጣም የተሻለ ስለሆነ ማለት ነው። አብሮ የሆኑትን ሰዎች ወደ ትክክለኛው መንገድ ማምጣት ቀላል ስለሆነ ጥሩ ነገሩ አብረው ናቸው። ሁለተኛ ጥሩ ነገሩ 11 ዓመት በትዳር ቆይተዋል። ቀላል አይደለም። 11 ወር መቆየት ራሱ ከባድ ነው። 11 ዓመት በትዳር መቆየት ጥሩ ነገር ነው። ሶስተኛው ጥሩ ነገር 2 ልጆች አሏቸው፣ ዘር ተክተዋል ማለት ነው። እነዚህ ሰዎች ትዳሬን እንኳን ልፍታ ቢሉ ምክንያት የላቸውም። ከትዳር አንዱ መውለድ ነው፣ ልጅ አላቸው፣ መኖር ነው። 11 ዓመት ኖረዋል። ስለዚህ ስኬታማ ናቸው። እነዚህን 3ቱን ነገሮች ይዘው ግን ወደ መፍትሄው ስንሄድ መፍትሄው ላይ ከፍተኛ ጥንቃቄ ያስፈልጋል። መፍትሄው ምንድነው? አብረው መቁረብ አብረው እንዴት ይቆረቡ ነው። በቃ እሷ የምትፈልገው አሁን እኔ ብቻዬን የቆረብኩት፣ ስለዚህ በዚህ በብቸኝነት የቁርባን ሕይወት ውስጥ መቀጠል የለባትም። ባለቤቷ አብሮ መቁረብ አለበት። ግን ቁርባኑን ንቆት ነው ትቶት ነው ወይስ ደግሞ ሁኔታዎች ስላልተማቻቹለት ነው የሚለው ነገር መጣራት አለበት እና ጥንቃቄ ያስፈልጋል። ትዕግስትና ድካም ያስፈልጋል ባለቤቷን ወደዚህ ሕይወት ለማምጣት ማለት ነው። ብቻዋን አፈንግጣው ቆርባ አንድ ጥያቄ እንደውም እኔ መጥቶልኝ ነበርና አግባብ እንዳልሆነ ተናግሬ ልጇንም ተቆጥቼ ነገሮች እንዲስተካከሉ አድርጌያለሁኝ። ምንድነው ለሆነ ቦታ ሱባኤ ትሄድና እዛው ደግሞ ንስሐ የሚሰጥበት ስርዓት አለ መሰለኝ እዛ ሱባኤው ላይና ንስሐ ትገባለች። ኦልሬዲ ጨርሳለች። ቀኖናዋን ጨርሳ ቆርባ ትመጣለች። እዚህ ልጆች አሉ፣ ባለትዳር ነች። ወደ ሱባኤ መሄዷን ነው የሚያውቀው ባል እንጂ ስጋው ደግሞ እንደምትቀበል የሚያውቀው ነገር የለም። ቢያንስ አካል የሆነው ባል ሳያውቅ ዝም ብሎ ቆርቦ መሄድ እንዴት ነው የሚሆነው? ከዛ በኋላ ሌላ ነገር ሊፈጠር ይችላል ማለት ነው። ቆርብ ያለው ብላ ብትናገር
ሌላ ነገር ቢፈጠር ለምን አላማከርሽኝም ሊል ይችላል። መቁረቡን ለጊዜው ላይ ፈልገው ይችላል። እሱ ብዙ ነገሮች አሉ ማለት ነው። እሷ አሁን እቺ ልጅ ለባለቤቷ መንገር የለባትም በኔ ሂሳቤ ማለት ከቁርባን በኋላ ኃጢአት ስለማይነገር ከቁርባን በፊት ነው አይደል ኃጢአት የሚነገረው። ኦልሬዲ ቆርባለች፣ የንስሐ አባት ተቀብሏት ቀኖና ወስዳ። ግን እንዲህ አይነት ስህተት መደገም የለበትም። ብድግ ብሎ ሰው ዝም ብሎ ሄዶ መቁረብ የለበትም። እና አንዳንዴ ምን አለ መሰለ ባለትዳር ሆነው እንደ ባህታዊ የሚኖሩ ሰዎች አሉ። ባህታዊ ሆነው ደግሞ እንደ ባለትዳር መኖር የሚያምራቸው ሰዎች አሉ። ባለትዳር ስትሆን እንደ ባለትዳር ነው መኖር ያለብህ እንጂ እንደ መናኝ መኖር የለብህም። ምክንያቱም ትዳሩ ራሱ ምናኔ ስለሆነ ትዳሩ የሚጠይቀው ምናኔ አለ። እኔ ባለትዳር ሆኜ ነጋጠባ ሱባኤ ነው እያልኩ መሄድ ከሆነ ነጋጠባ ስግደት ነው፣ ጾም ነው፣ ጸሎት ነው እያልኩ ለትዳሪ ደንታ ቢስ ሆኜ ባለቤቴ ለሚጠይቀኝ ስጋዊ ፍትወት ሁሉ ፈቃደኛ ሳልሆን ዝም ብዬ የብህትና ኑሮ መኖር የምፈልግ ከሆነ በጣም ከባድ ነው። ለምን ወደ ጋብቻ መጣው ሲጀምር ማለት ነው። እና እንዲህ አይነት ነገሮች አሉና እህታችንም መቁረቡ ጥሩ ነው፣ ንስሐ መግባቱ ጥሩ ነው። ግን የትዳር አጋርን ይዞ መሆን ደግሞ አለበት፣ ግዴታ ነው። እና ለዚህ ብዙ ድካም ይጠይቃል፣ ብዙ ትዕግስት ይጠይቃል። ከዛ የንስሐ አባት ትምህርት ደግሞ ወሳኝ ነው። ከንስሐ አባት ጋር መገናኘት፣ መምከር፣ መማማር አስፈላጊ ነው። ቁጭ ብሎ መነጋገር ያስፈልጋል። በመጨረሻ ግን ውሳኔው የሚሆነው ምንድነው? አብሮ መቆረብ፣ አብሮ መማር፣ አብሮ መሆን። አብሮነቱ ልክ በትዳር 11 ዓመት እንደቆያችሁት 2 ልጆች እንዳፈራችሁት በስጋው ደግሞ ህይወትም አብሯችሁ መሆን አለባችሁ። ለዚህ ግን ትዕግስት ያስፈልጋል፣ ብዙ ድካም ያስፈልጋል። በአንድ ጊዜ ስጋው ደግሞ መቀበል አለብህ ተብሎ አይደለም የሚነገረው። በሂደት የንስሐ አባትም ገብቶበት በተቻለ መጠን ባልን ወደዚህ ለማምጣት ብዙ ኃላፊነት ይጠበቅባታል እህታችን። በጣም መልካም። የመጨረሻ ጥያቄያችን ይህ ትንሽ ረዘም ያለ ጽሑፍ ነው የጻፉት፣ እንደው እንዳላልፋቸው ብዬ ነው። ቃልዎት ያሰማልን መምህራችን፣ እንኳን ደህና መጣችሁ። እኔ አንድ ጥያቄ አለኝ። እሱም አንዲት በስደት ሀገር የተዋወቅኳት ጓደኛ ነበረችኝ። የ4 ዓመት ጓደኛዬ ነች፣ ግን በሃይማኖት አንመሳሰልም። እኔ ደግሞ ዱባይ ከሄድኩ ጀምሮ ብዙም ጤና የለኝም፣ ብዙ ጊዜ ያመኛል እና አንድ ቀን ወደ ኢትዮጵያ ለረፍት ስትሄድ አንድ ጥያቄ ጠየቀችኝ። ጥያቄውም ከኛ ቸርች ጸበል ይዤልሽ ልምጣ የሚል ነበር። እኔም አይ አልፈልግም፣ ሃይማኖቴም አይፈቅድልኝም ብዬ አልኳት። እሷ ግን ልታሳምነኝ ብትሞክርም እኔ እምቢ አልኩኝና ሄዳ መጣች። አሁንም አብረን በጓደኝነት እንደቀጠልን ነው። ግን አሁን ላይ አጠቃላ ኢትዮጵያ ገባች። ግን ደግሞ አሁንም የሄደችለት ማታ መጣችና የምሰጥሽን ስጦታ ተቀብለሽኝ እንደምታነቢ ቃል ግቢልኝ ብላ አለችኝ። እኔ ምንድነው መጀመሪያ ንገሪኝና ቃል እገባልሻለሁ አልኳት። እሷም አይ አንቺ መጀመሪያ እንደምታነቢ ቃል ግቢልኝ ብላ አለችኝ። እኔም እሺ አነባዋለሁ ብዬ ቃል ገባውና ተቀበልኩኝና ከፍቼ ሳየው የጴንጤ መጽሐፍ ነው እና አሁን እኔ መጽሐፉን ለማንበብ ቃል ገብቻለሁ። ግን ደግሞ መጽሐፉን ባላነበው እኔ ቃሌን አጠፍኩ ማለት ነው። መምህር በጣም ስለጨነቀኝ ነው። እንደምትመልሱልኝ ተስፋ አድርጋለሁ። ሁላችሁም በጸሎት አስቡኝ፣ ትንሽ ጤና የለኝም ብላለች። የሚገርም ነው። በጣም ጥሩ ጥያቄ ነው። በነገራችን ላይ መጽሐፍ ቅዱስ ላይ በተመለከተ ያለንን ልማድ አስመልክቶ ማለት ነው ከዚህ በፊት የሰራነው ቪዲዮ አለ፣ ባለፈው ሳምንት የሰራነው፣ እሱን በደንብ መመልከት አለባቸው። አሁን እዚህ ጥያቄ ላይ ያየሁት አንዱ ችግር እሱ ስለሆነ ነው። የመጀመሪያው የእውቀት ማነስ ነው። አይ የእውቀት ማነስ ችግር አለ መጽሐፍ ቅዱስ ላይ፣ የቤተክርስቲያን ስርዓት ላይ መሰረታዊ የሆነ እውቀት የለንም ማለት ነው። ይሄንን ሳንይዝ ነው በሃይማኖት ከማይመስለን ሰው ጋር ደግሞ ጓደኛ ይሆን ነው ማለት ነው። በጣም ከባድ። ይሄ ምን ማለት መሰለ፣ እንቁራሪት የምትኖረው በውሃ ውስጥ ነው፣ ጦጣ ደግሞ የምትኖረው በዛፍ ላይ ነው። እና ስለ ውሃ ውስጥ ኑሮ ምንም ሳታውቅ ጦጣ ከእንቁራሪት ጋር በአንድ ጊዜ ጓደኝነት መግጠም ማለት ነው ከባድ ነው የሚሆነው። ስለዚህ አንዱ የእውቀት ማነስ ነው። ሁለተኛው የጓደኝነት ድንበር አለማበጀት ነው። ጓደኛ ልትይዝ ትችላለህ፣ ግን ድንበር ከሌለው ከባድ ነው። የጓደኝነት ድንበር ቀዳሚ። እኔ እናንተ አብረን እየሰራን ነው፣ ግን ድንበር አለን አይደለም። አንተ ወደ እኔ ድንበር አትመጣም፣ እኔም ወደ አንተ ድንበር አልመጣም። ስፈቅድልህ ልትገባ ትችላለህ። ሁልጊዜም የተሰንበረ ነገር ሳይኖር አንተ የራስህን ህይወት ነው የምትኖረው፣ እኔም የራሴን ህይወት ነው የምኖረው። ከዛ ከድንበራችን ወጥተን ደግሞ በእንዲህ አይነት ሁኔታ ደግሞ እንገናኛለን። ስለዚህ የጓደኝነት ድንበር ማበጀት ሁልጊዜም ወሳኝ ነው። እኔ ጓደኛዬ ወደ ቤተክርስቲያን ሲሄድ የሚተቸኝ ከሆነ፣ እኔ ስጾም የሚተቸኝ ከሆነ ጓደኛዬ ሊሆን አይችልም። ድንበር እየዘለለ ነው ማለት ነው። እና ድንበር ማበጀት፣ እነዚህ ልጆች የጓደኝነት ድንበር አላበጁም። ሶስተኛው ምንነቱን ሳያውቁ ቃል መግባት። አዩ በድፍረት ቃል ገብቻለሁ እንዴት ትላለህ?
እንዴ ዝም ብለሽ ቃል ግቢልኝ የሚል ሰው አለ። እኔ ዝም ብለህ ቃል ግባልኝ ብትለኝ ማለልኝና አየህ ለዚህ ነግራለሁ አንተ በደንብ ትረስት ማድረግ አለብኝ። እኔን የሚጎዳ ነገር እንደማትናገር አንተን ማወቅ አለብኝ። በሃይማኖቴ ከኔ ጋር አንድ ነህ አይደል? በአመለካከት አንድ ነን። በሃይማኖት የማይመስለኝን ሰው ቃል ግባልኝ ስል ትልቁ መስመር እኮ እዛ ጋር ነው። አየህ እንዲህ ምን ማለት ነው ይሄ? ስለዚህ ስህተቱ የሚመጣው እሱ ጋር ነው። ቃል መስጠት፣ ዝም ብሎ ቃል መስጠት ማለት ነው። ይሄ በጣም ከባድ ነው። ሶስቱ ናቸው መሰረታዊ ስህተቶች ማለት ነው። ስለዚህ አንደኛ ስለ ሃይማኖታችን እውቀት ይኖራል። እኔ እሷን ተገብቼ ለሁሉም ሰው ነው የምናገረው። የመጀመሪያውና ትልቁ ጉዳይ ስለ ሃይማኖታችን በቂ እውቀት ይኖረን። ሁለተኛ የጓደኝነት ድንበር እናብጅ። በቂ እውቀት ሳይኖረን ከማይመስሉን ሰዎች ጋር በሃይማኖት ጉዳይ አናንሳ። ስለ ትምህርት እናውራ፣ ችግር የለውም። ስለ ስራ እናውራ፣ ችግር የለውም። ስለ ሌላው ማህበራዊ ህይወት ማውራት እንችላለን። ስለ ሃይማኖት ግን በቂ እውቀት ሳይኖረን በጭራሽ ማውራት የለብንም። የሆነ ጥቅስ ጠቅሶልን እንማማር ቢለን ኖ እኔ የሃይማኖቱ እውቀት የለኝም። መማማር ከፈለክ ግን የኔ መምህራን አሉ። ስለዚህ ናና የኔን የሚያስተምሩኝ መምህራን ጋራ መነጋገር ትችላለህ። በቃ ማቆም ነው። እንዴ ለምን እውቀት አይኖርህም? በእኔ ስንፍና። ስለዚህ እኔ የምማረው ካንተ አይደለም። የሃይማኖቱ እውቀት ከፈለኩኝ ከሚመስለኝ መምህር ነው። ስለዚህ እኔ እናንተ የተገናኘ ነው በጓደኝነት ነው። እኔ ሳውቅ ነው ያን ሰውዬ ማናገር ያለብኝ እንጂ በማላውቀው ጉዳይ ማናገር የለብኝም። ሁለተኛው ሶስተኛው በየጎዳናው መማማል። ይሄ የማይተማመን ባልንጀራ በየወንዙ ይማማላል ይባላል እና በየጎዳናው መማማልን በጣም መጠንቀቅ አለብን፣ መተው አለብን። እና ሁልጊዜም ይላሉ ኢትዮጵያውያን ሙያ በልብ ነው ይላሉ። በቃ መሐላ ሳንሰጥ ቃል ሳንሰጥ ማድረግ የሚገባንን ነገር በልባችን እናደርገው። አራተኛው ከሁሉም ነገር በፊት ሁልጊዜም ስለ ሃይማኖታችን ቅድሚያ እንስጥ። ሰንበሪ መጥቶ አስጨንቆ ሊይዝ ይችላል አይደል? በሃይማኖት የማይመስልህ ነው። እስላም ሊሆን ይችላል ወይ ፕሮቴስታንት ሊሆን ይችላል። ምትኩ ቃል ግባልኝ ይለኛል አይደል? ሃይማኖቴን የማይመለከት ከሆነ ማለት አለብኝ። አየህ ቅድሚያ ለሃይማኖቴ በቃ ሃይማኖቴን የማይመለከት ከሆነ የምችለው ከሆነ ቃል እገባልሃለሁ። ስለዚህ 100,000 ብር ስጠኝ ብለኝ አልችለውም። አየህ ቃል ገብቼልሃለሁ ግን የምችለው ከሆነ ነው ያልኩ። ስለዚህ አልችለውም እላለሁ። በሃይማኖት እንደዚህ ያደርግ ሃይማኖቴን የማይመለከት ብያለሁ። ስለዚህ ይሄ ሃይማኖቴን የሚመለከት ስለሆነ አልችልም። አይ ወደ ጠንቋይ ቤት መሄድ ፈልጌ ነበር እንድታካሂደኝ ነው ሊል ይችላል። ቃል ከገባ በኋላ ሃይማኖቴን የማይመለከት ነው ያልኩ። ስለዚህ በዚህ ልፈጽምልህ አልችልም። ሁሉንም ነገር ስናከናውን ቅድሚያ ለሃይማኖታችን መስጠት አለብን። ወደ ጥያቄው ጠያቂ እህታችን ይሄ እንዳጠቃላይ በእሷ ምክንያት ወይም በሱ ምክንያት የመለስነው ምላሽ ሆኖ እንዳጠቃላይ ግን መጽሐፍ ቅዱስን ያለማወቅ ችግር አለ። አየህ አሁን የተሰጣት መጽሐፍ ቅዱስ ነው። ማንበብ ፈራች። ስለሰጣት ጴንጤ ስለሰጣት ማለት ነው። አየህ በሃይማኖት ስለማትመስለኝ ቃል ገብቻለሁ። ካነበብኩት የጴንጤ መጽሐፍ ቅዱስ ነው፣ ካላነበብኩት ደግሞ ቃሌን አልፋል። ስለ መጽሐፍ ቅዱስ ያላት እውቀት በጣም አነስተኛ ነው ማለት ነው። አየህ ይሄ መጽሐፍ መጀመሪያ ያቺ ፕሮቴስት የሆነችው ጓደኛዋ የሰጠቻት መጽሐፍ ቅዱስ ትክክለኛ መጽሐፍ ቅዱስ ነው ወይ እኛ የምንጠቀምበት መጽሐፍ ቅዱስ ነው ወይ ከሆነ የማንበብ ችግር የለም። ለዚህ ነው ቅድም መግቢያ ላይ የተናገርኩት መጽሐፍ ቅዱስ በልማድና ክርስትና የሚል መርሃ ግብር ሰርተናል። ባለፈው ሳምንት የለቀቅነው በደንብ ይዩት። መጽሐፍ ቅዱስ በልማድና ክርስትና የኛ ልማድ ከመጽሐፍ ቅዱስ አንጻር እንዴት እንደሚታይ ማለት ነው። ስለዚህ ቢያነቡት ብታነቦች እህታችን ወይም ጠያቂያችን ቢያነቡት በራሱ ብቻውን ችግር የለውም። ለእውቀት ብዙ መጽሐፍቶች ይናበባሉ። ለእውቀት ቁርአንን ልናነብ እንችላለን። ለእውቀት የጥንቆላ መጽሐፍ ልናነብ እንችላለን። ለእውቀት የፍልስፍና መጽሐፍ ማንበብ እንችላለን። ለእውቀት የጥንቆላ መጽሐፍቶችን ማንበብ እንችላለን። ለእውቀት ነው። ምን ይላሉ? ምንድን ነው የሚሉት? ከኛ አስተምሮ አንጻር እንዲህ ነገር እንዴት ይታያል ለማለት መምህራን እኔንም ጨምሮ ለእውቀት ብዙ መጽሐፍቶችን ስለምናነብ ማለት ነው። ለእውቀት ማንበብ ይቻላል። መጽሐፍቶቹ ግን የመጽሐፍ ቅዱስ ስንል የተለዩ በዚህ ቀላል አማርኛ አዲስ ትርጉም ምናምን የሚሉ አሉ። ፕሮቴስታንቱ ያዘጋጇቸው ቀለል ባለ አማርኛ እነሱ ከሆኑ ግን በጭራሽ ማንበብ አይጠበቅባትም። የራሷን መጽሐፍ ነው ማንበብ ያለባት ነው። እና አቅምን ልክን ማወቅ፣ የእውቀትን መጠን ማወቅ፣ ጊዜን ዓላማን ባገናዘበ መልኩ ብናነብ በራሱ ችግር የለውም። እና አንድ ጊዜ ቃል ገብቼላታለሁ ስለዚህ ባነባው ኃጢአት ነው የሚባል ነገር አይኖርም። ለእውቀት ምን ይላል ብሎ ገልጦ ማንበቡ በራሱ የጴንጤ መጽሐፍ አንብበሻልና ንስሐ መግባት አለብሽ የሚላት የለም። የጥንቆላ መጽሐፍ አንብበሃልና ንስሐ መግባት አለብኝ የሚል የለም። ለመጠንቆል እስካላነበበው ድረስ ለመካድ እስካላነበበችው ድረስ በራሱ ችግር የለውም። ግን
ምን አይነት መጽሐፍ ነው ቢያንስ ፎቶ አንስተው የመግቢያው ላይ ዓመተ ምሕረቱን የታተመበት ምናምን ቴሌግራም ላይ ቢያስቀምጡልን ጥሩ ነው። መጽሐፍ ቅዱስ ከሆነ ግን ብትጠቀምበት በራሱ ችግር የለውም። ግን ለሁላችንም የሚሆን ዕውቀት አስቀምጠናል ቪዲዮ ላይ እሱን ባካችሁ ተመልከቱት ነው የምንለው። ለዛሬ መርሃ ግብር ያዝነው ጥያቄዎች እነዚህን ይመስላሉ። ቃለ ሕይወት ያሰማልን። አሜን። ምናልባት በመጨረሻም ታስተላልፈው መልእክት ካለ? የለም ጨርሻለሁ። ስለዚህ የተወዳጅ ተመልካቾች እንግዲህ እነዚህ ጥያቄዎች ተመልሰዋል። እንግዲህ በማስተዋል ሆነን እኛ እንዳደመጥ ነው ሌሎች ደግሞ እንዲያደምጡት እንደዚሁ ማጋራቱ በጣም መልካም ነው። በተቻለ አቅም ወደ ኋላ መለስ ብሎ አንዳንድ ጥያቄዎችን እያየው ነው። ተደጋጋሚ ጥያቄዎች ናቸው የተሰሩ የተማርንባቸው ትምህርት ላይ ነው ጥያቄዎቹ የሚመጡት። ትንሽ ወደ ኋላ መለስ ብሎ ቢታይ በጣም መልካም ነው። ልማድና ክርስትና በቀንዲል ሚዲያ 2 ዓመት ከ6 ወር ከ7 ወር እየሆነው ነው ያለውና እንግዲህ ይህንን መርሃ ግብር በየሳምንቱ በተለይ በአንድ ዓመት 49 በአንድ ዓመት 49 ክፍሎችን ሰርተናል። በአንድ ዓመት 49 በአንድ ዓመት 49 ክፍሎች 98 ከዛ ደግሞ አሁን ደግሞ ወደ 27 ወደ 26 ነው እንደዚህ ክፍሎችን ሰርተናልና ወደ 124 25 ተከታታይ ትምህርቶችን ሰርተናልና እነዚህ ቀላል አይደሉም። ኦሬዲ በደንብ በጣም በተከታታይነት ያለ ድካም ያለ መሰልቸት የተሰሩ ስራዎች ናቸውና ወደ ኋላ መለስ ብሎ ቢታዩት አንዱ ክፍል ለእናንተ ዋጋ አለውና ያላያችሁት መለስ ብላችሁ እንድታዩት። መቼስ ሰብስክሪፕሽኑም ያው እየጨመረ ስለሆነ ሰብስክራይብ አድርጋችሁ ከገባችሁ ጀምሮ መቼስ ብዙ አልፏችሁ ከአዲስ ነው የምትጀምሩትና ወደ ኋላ ትንሽ መለስ ብላችሁ ብታዩት ዛሬም አዲስ ሆናችሁ ቀንዲል ሚዲያን የምትቀላቀሉ ወንድም እህቶቻችን እንደዚሁ መለስ ብላችሁ መርሃ ግብሩን እንድትከታተሉ ግብዣዬን እናቀርባለሁ። ሌሎች የቀንዲል ሚዲያ መርሃ ግብሮቻችንን እንድትከታተሉ አዲሱን የጉብዝና ወረት መርሃ ግብራችን እንደዚሁም ቀንዲል ፖድካስትን ሌሎችን መርሃ ግብሮች በፍቅር እንድትከታተሉን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑን ለሌሎችም ሼር እንድታደርጉ ጥሪያችንን እናስተላልፋለን። ስለተከታተላችሁን ከልብ እናመሰግናለን። ሳምንት በትምህርት እስከምንገናኝ ሰላም ቆዩልን።